ኢትዮጵያ ውስጥ ያለው ጥላቻ በተለይ በዚህ አሁን በኦሮሞ ብልጽግና አካባቢ ማየው ነገር የደረስኩበት ድምዳሜ ተለያይተን ካልሆነ በአንድ ሀገር መኖር አንችልም የሚል ነው የኔ ድምዳሜ። የራሳችንን አሁን እኔ ፖለቲካል እንቅስቃሴ ወጥቻለሁ ረጅም ጊዜ ነው፣ ግን የፓርቲ መዋቅር ነው የምልህ። ብገባ እኔ የምታገለው አማራ የሚባል ሀገር ተሰርቶ አማራው የሚኖርበት የራሱ ሀገር በሰላም የሚኖርበት የራሱ ሀገር እንዲኖረው ነው የሚሻል የሚመስለኝ እንጂ አሁን ላይ የኔ ድምዳሜ አሁን በኤሊቱ በልሂቁ በኩል ሳየው በጣም ትልቅ ነው እንትኑ ስር የሰደደ ሆኖ ነው ያየው ጥላቻው እና አሜና አብረህ መኖር ካልቻልክ እኮ ተለያይተህም ትኖራለህ አይደል እንዴ? ብዙ ሀገሮች አሉ አብረው ይኖሩ የነበሩ በዚህ በአውሮፓ እኔ በሚኖርበት ሀገር አሁን የተለያዩ ሀገር ሆነዋል። እኔ አማራው አሁን ይሄ መፍትሄ ብዬ የምወስደው እኔ የራሱን ሀገር መስራት አለበትኝ የሚል ነው የኔ አቋም ፐርሰናሊ። እንትንም ከሆነ የፖለቲካል ትግል ላደርግ ብል ምን ማድረገው እንደዛ ነው። በዚህ ልክ ግልጽ የሆነ አትሊስት በቃ ሀገሩን ዲሞክራሲያዊ ማድረግ አልተቻለም፣ አብሮ መኖር አልተቻለም። አይ ኖት የተወሰነ ጊዜ በድንበር ምን ያህል መሬት ለያዝ ምናምን በሚል ትጋጭ ትችላለህ፣ ግን ኢንዘሎን ግራን ስታየው ከዛ በኋላ ጥሩ ጎረቤትነት ይኖራል። ጎረቤት ለጎረቤት ነው። ላንድ ስዋፕ ይኖራል። መሬት አሁን እዚህ አንዳንድ ሀገሮች አሉ ከአንደኛው ነው ሁለተኛ ዓለም ጦርነት በኋላ ከሰው እዚህ የተፈጠሩ ሀገራት በዚህ በአውሮፓ እና እኔ ወደሱ ነው ማደላው። የራሱን ሀገር መስራት መቻል አለ። ምክንያቱም ኦልሬዲ አሁን እየገደሉህ ነው፣ እያባረሩህ ነው። በቃ አማራ ሆነባቸው እንጂ እንደዚህ አይነት አላይም። አሁን ጥላቻ ምን አሜን ፖለቲካ እንትን ካልነካ ምን አይደል ነው እንደዚህ አይነት አውሪያዊ ነገር እናይም። የአማራ ህዝብ ይኸው 50 ዓመት በላይ እረፍት አላገኘም። እረፍት እንዲያገኝ እኔ የራሱን ሀገር በዛ ልክ ራዕይ ያለው እንቅስቃሴ መኖር አለበትኝ። አስፓየር የምናደርገው ነገር ሊኖር ይገባል። ትግላችንም የሆነ አስፓየር የሆነ የምትመኘው ድሪም የምታደርገው ነገር መኖር አለበት። ዝም ብለህ የሆነ እንትን ጨቋኝህን የምትለው መጥላትም ብቻ በቂ አይደለም። የሚያነቃቃ ሞቲቬት የሚያደርግ ደግሞ የምትመኘው ሙሴ እኮ ያ ሁሉ ሰው በበረሃ ሲሄድ እኮ ምንድነው ተስፋ የሚያደርጋቸው? የተስፋ ማርና ወተት የሚያበቅል የተስፋ ምድር አለ፣ ሀገር አለ እና እፈጥራለሁ ነው ተስፋ ሆፕ። ይሄ በእያንዳንዱ አብረውት ባሉት ሰዎች ላይ የፈጠረላቸው በእነሱ አይምሮ ህሊና ላይ ያስቀመጠላቸው ሀገር አለ ነበር። የከነአን ምድር ማርና ወተት የምታፈስ እያለ ብዙ የሊብሬሽን ትግሎች እንደዛ። አሁን ዝም ብለህ አሁን ይሄ መሳሪያ ይዞ ምናምን የገቡ ሸፍቶ ነገ ተሰላጅቶ ሊወጣ ይችላል። የምትሞተው የምትታገለው ይሄ የሆነ ነገር ልትሰራ ነው። አማራ የሚባል እንደዚህ ነፃነት ያለበት፣ ሰላም ያለበት፣ እድገት ያለበት፣ ልማት ያለበት፣ ረፍት ያለበት የሆነን እንትን ልትሰጠው ይገባል። አስፓየር የሚያደርገው ለሚታገለው እና እኔ አማራው አገር መሆን አለበት የሚል ትግል ማድረግ አለበት ብዬ ነው ፐርሰናሊ። መፍትሄው አሜን ስንቲሉም የነበረቻቸው የተቀበሏት መሬት ትንሽ የነበረች አሁን የዛችን 4-5 እጥፍ ሆነዋል። የመሬት ዲፔንድስ ኦን ዮር እንትን ገባህ? ያንተ አቅምህ ነው። ከዛ የምትፈጥረው አቅም የምትፈጥረው መንግስት ነው የሚወስነው ምን ያህል
እንትን እንደሚኖርህ ዋናው ግን አማራ የራሱ ስቴት የራሱ መንግስት የራሱ ሀገር ያስፈልገዋል። የራሱ መንግስት የአማራ ስቴት የአማራ መንግስት የሚሆንባቸው ኦሮሚያ ክልል ወንጀል ሲፈጸምበት ነው። ተማሪም አይሆንም መምህርም አይሆንም። ኃይለ ኢየሱስ እዚህ ቪዲዮ ላይ መጀመሪያ ወጥቼ ሪአክት ያደረኩት እኔ ነኝ። የመጀመሪያ ዝም ብሎ ተብሎ ነበር። ይሄ አረማናዊ ድርጊት እንዲህ በሽፍንፍን ለምን ለመገለጽ ተፈለገ ብዬ ነው የጠየቅኩት። የመጀመሪያ ከየት ዩኒቨርሲቲ ነበረ የሚለው ለምን ጋዜጠኛው አልጠየቀም? ከየት ዩኒቨርሲቲ ነበርሽ የሚለው ለምን አልተጠየቀም? ሁለተኛ ይህንን አሰቃቂ ግፍ ተደርሶ እንዴት በዚህ ቀን የጠቀሰችው ቀንና ልጁ የ2 ዓመት ዕድሜ ሲሆን ያንን አይነት ማፀን በፌሮ ተቀዶ አናቷ 2 ቦታ ተከፍሎ 6 ቀን ራሷን ሳታቅ ቆይታ ዓመት ከ6 ወር ታጋጆች ጋር ተቀምጣ ወደ ዩኒቨርሲቲ ስትመለስ ዩኒቨርሲቲው ዝም ብሎ አክሞ እንዴት እንደ ፌስታል አምጥቶ አዲስ አበባ ጣላት። እኛ የት ዩኒቨርሲቲ ነው አላልንም፣ ከየት ሰፈር ነው አላልንም። የጠየቅኩት መጀመሪያ እኔ ነኝ። የተደረገው የትም ቦታ ቢደረግ ዩኒቨርሲቲው ተጋልጦ ዩኒቨርሲቲ መምህራኖቹ ካምፓሱ መዘጋት አለበት፣ የትውልድ ማስተማር የለበትም ብዬ ነው ካምፔን ያደረኩት። ከዛ በኋላ ነው የተቀባበሉት። ታማኝም ወጣና እኛ አላልንም ወይ ብሎ የዛሬ ያኔ ተማሪዎች የታገዱ ጊዜ የተናገረውን ቪዲዮ አጋራ። ጀዋርም አሶሳ የነበረውን አጓራ። ተማሪ የታገተው አሶሳ ነው። በህዝብ የሚታወቀው ከአሶሳ ካምፓስ ነው፣ ከደምቢዶሎ ካምፓስ ነው። ይሄ ህዝብ ጭንቅላት ውስጥ እያለ ለምን ሽፍንፍን የሆነ ሐሳብ ቀረበ? ይሄ እኮ ሎቢ ላይ ስድብ የምትሳደቡ ሚዩት እያረኳችሁ ነው። አይፈቀድም፣ እኔ ቤት ክልክል ነው። ስድብ አይፈቀድም እኔ ቤት። ኃይለ ኢየሱስ ተዋቸው። ቤቴ መከበር አለበት እንጂ ስድብ አላስተናግድም። ቀጥል። ያውልህ እና እኛ የልጅቷ ያቀረበችው ሐሳብ እንደ ሰው ያማል ስታዳምጠው። ኢትዮጵያ ውስጥ አውሬ ካልሆነ ሰው አያረግም ብዬ ነው የተናገርኩት። ከየትኛው ዩኒቨርሲቲ ነው የተባረረችው የታገተችው በቱክስ? ከዛ በኋላ ለየትኛው ፖሊስ ሪፖርት አደረገች? ከዛ ማምለጧን የጠየቅኩት እኔ ነኝ ቀድሜ። ማንም ሪአክተር አደረገበትም ቪዲዮ ላይ። እንዴ ፖሊስ ሳቅ ይህንን የሚያህል ወንጀል የሰሩት በዚህ አሰቃቂ ህይወት ውስጥ ያለፈችዋ ልጅ ገንዘብ ብቻ ሊለመንባት ወደ ሚዲያ የቀረበችው ምንድን ነው ይዘቱ አልኩኝ። ከዛ በኋላ የአማራ ጽንፈኛ በሙሉ ዋሉ ጫካ የገባ ነው አንቺን ለማዳን ነው የምንታገለው ለአንቺ ብለን ነው የሚል ጩኸት ተሰማ። አየ የከሸፈ ከሳምንት በፊት ከ3 ቀን በፊት እኮ አማራ ክልል 20 ተማሪ ገለው መምህራኖች ረሽነዋል። ለወደዚህ አይነት ለምንድን ነው የምታካሂደው? ሀሳቡ ሲጨርስ ትቀጥላለህ አንተ። ሀሳብ አይደለም እንደዚህ አይነት እየሸጠ እኮ ነው። ምን ማለት ነው? 20 ምናምን ማን ነው ሲገል ያየው? ሀሳብ ጨርስ እንዴት ያቅትሃል? ቆይ ዝም ብለህ አይደለም። ቆይ አሁን እኔ ነኝ ሞዴሬት እያደረግኩ ነው። እኔ ማቋረጥ ካለብኝ እኔ ማቋረጥ እኔ ስላለሁ እኔ ካላቋረጥኩት ይቀጥላል ማለት ነው። ሀሳብን ጨርስ፣ ቀጥል። ፖለቲካ ካልሆነ በልጅቷ ፕሮፓጋንዳ መሰራት ካልተፈለገ ሰው ልጅ የትም ወንጀል ሲደረግ ኦሮሚያ ሲሞት ወርቅ እነሱ ሲገሉ ኩበት የሚሆንበት ምን ምክንያት አለው? የሰው ልጅ የምትቃወም ከሆነ ፖለቲካ ካልሆነ ከ3 ቀን በፊት ተማሪ ረሸን ገደል የሚል ሚዲያ ላይ አንድ ሰው እንኳን እንዴት እንዲደረጋል ያልተባለበት ፖለቲካ። እቺ ልጅ ታገተ የተባለው የደምቢዶሎ ተማሪ ነው። ጆሮአችን ውስጥ የቀረው ያልተፈታ እንቆቅልሽ የሆነው
የት ሄዱ የሚባለው ያንን ተነስቶ ልጅቷ ዩኒቨርሲቲ አልጠቀሰችም። ዓመተ ምሕረቱን አዛብታን የተናገረችው እነ ታማኝ ወጡ ድሮ በዛ ጊዜ ሼር ያረጉ በሙሉ ይሄው በወቅቱ እኮ እንዲህ ብያለሁ የሚል መጣ። ይሄ ምንን ያነጣጥራል? ያ አይነት አሰቃቂ ግፍ ኦሮሚያ ክልል የኦሮሞ ታጋዮች ወይም ኦሮሞ ሰንበዲ እንዲህ አይነት ጨካኝ አረመኔነት ያካሄዳል ብሎ ኦሮሞ ህዝብ ላይ ጥላቻ ለማስኬድ የተደረገ ፕሮፓጋንዳ ነው። እኛ ጠየቅን። ኦኬ እቺ ልጅ አሰቃቂ ግፍ ተደርጎበታል። ዩኒቨርሲቲ ዳይሬክተሮቹ መጠየቅ አለባቸው። ዓመት ከ6 ወር ከካምፓ የተወሰደች ልጅ አክሟት ወስዶ እንደ ፌስታል አዲስ አበባ ጥሏት ሄደ ካምፓስ ሊያስተምርም አይገባም፣ መታሸግ ነው ያለበት፣ መምህራኖቹን በህግ መጠየቅ አለበት ብዬ ቪዲዮ የሰራሁት እኔ ነኝ። ከዛ በኋላ ነው ጨዋታ የተሰማው። ይሄ ማለታችን የእሷን ቁስል ለመደበቅ ነው ወይም ቁስሉ እውነተኛ ወንጀሉን የሰሩ ሰዎች ለህግ ይቅረቡ መጠየቃችን ነበረ። ወንጀለኝነት ለፖለቲካ ፕሮፓጋንዳ ለምን ተጋለጠ? የሰራነው ድራማ አንደኛ ልጅቷ የደምቢ ዶሎ ተማሪም አይደለችም። ሙሉ መረጃዋ ወጥቷል። ከነ ቤተሰቧ የራሷ ባሏ ሙሉ እኔ ልክላለሁ ፕራይቬት ኃይለ ኢየሱስ ይሄ ሁሉ ኤዲት ነው ያደረገው መንግስት ምን ያገተው ሸኔ የሚያግተው ፋን ነው። መንግስት ምን ሆንኩ ብሎ ነው ይሄን ድራማ የሚሰራው? ራሱ ላይ ሳት ያይዛል። ምን ሊጠቀምበት? ፖለቲካ እኮ የምትሰራው ኃይለ ኢየሱስ ህዝብን የሚቀሰቅስልህ ቤኔፊት ስታገኝበት እንጂ ህዝብን የሚያነሳሳብህ አትሰራም። የዚች ልጅ ችግር ይጋለጥ ተባለ። ይጣራ፣ ዩኒቨርሲቲው ይጠየቅ። እንዴት ወደ ፖሊስ ሳያቀርባት ምርመራ ሳይደረግ ልጅቷ ትክክለኛ ስነ ልቦና እንትን ሳይደረግ በመኪናቸው አምጥቶ ነው አዲስ አበባ ይጣሉኝ አለች። ይሄ ዩኒቨርሲቲ ወንጀለኛ ነው። እንኳን ትውልድ ሊያስተምር መዘጋት አለበት ብለን ቪዲዮ ሰራን። ይሄን መጠየቃችን አማራ ላይ ፖለቲካ መስራታችን ነው? የልጅቷን ሐቅ ለማውጣት ነው ወይስ የልጅቷን ሐቅ ለመደበቅ ነው? እኛ የልጅቷን ፖለቲካ ስለተጠቀማችሁባት የከሸፈ ፖለቲካችሁን ኤርትራዊ ኢቢኤስ ባለቤት እዛ ውስጥ ያሉ ስታፎች 90% ኤርትራዊ ነው። አሁን ካለ ፖለቲካ ትኩሳት ጋር የተገናኘ ነው ብለን ስላሰብን ይጣራ ተባለ። ስጣራ ልጅቷ ደምቢ ዶሎም አልነበረችም፣ ትዳር ነበራት። ልደቷን ስታከብር ቤተክርስቲያን ስታስቀድስ ከባህሏ ጋር የነበረውን ፎቶዎች ወጡ። የልብ ህመምተኛ ነው ብላ ከ4 ወር በፊት ከአዲስ አበባ ከተማ የደሃነት ማስረጃ ከቀበሌ ያጻፈችበትን አስወጣን። የነዛ ልጆች ሞት ያሳዘነው የአማራ ጽንፈኛ ራሱ ኦሮሚያ ክልል የሚሞተው ወርቆ ነው ራሱ የሚገለው ኦሮሞ አማራ ተማሪ እንዴት አንድ ቀን ሳነሱ ስለዚህ ጩኡ የሚሉት? እችኛዋ ድርጊቱ አልተፈጸመባትም። የችግሩ ባለቤት አይደለችም። ኢቢኤስ ወጥቶ አምሶሪ እኛ ማህበራዊ እርዳታ ለማድረግ ስንል ወደ ሚዲያ ቀረብን። በኋላ በተጠቆመው ሚዲያ ላይ በተነጣ አጀንዳ ስናነሳ ታታለን ነው ይቅርታ አሉ። ይሄ መንግስት አስጨንቋቸው ነው። መንግስት እዚህ ውስጥ ቤኔፊት ምኑ ነው? ያገተው ታጣቂ መንግስት የሚዋጋው እናንተ የተጋባችሁ ከፋኖ ጋር ኦነግ ይሰራለሁ፣ ኦነግ ከፋኖ ጋር ተባብሬ መንግስትን አስወግዳለሁ በሚልበት ወቅት መንግስት ምንድነው በዚህ ውሃ አይዝም ነው የሚባል ወይስ ምንድነው የሚባል? አይ ቆይ ድርጊቱን በልጅቷ ላይ የደረሰውን አውግዣለሁ ምናምን ነው ቀድሜ የሆነው የምትለኝ። እኔ እንኳን ነገሩን የሰማው በኋላ ነው። ቲክቶክም አልገባሁም ነበር ሁለት ቀን እና አንድ ሴት ልጅ አንተ በምትኖርበትም ሀገር በዚህም ተደፍሬ ያለው ካለች ትታመናለች። ሴት ልጅ ታውቃለህ፣ በጣም ከባድ ነው ጾታዊ ጥቃት ነው። ትልቁ ከባዱ ነገር ጾታዊ ጥቃት ደርሶብናል ብለው ለመናገር ይፈራሉ። ማበረታታት ያስፈልጋል ይባላል እና እቺ ልጅ በዚህ ልክ ያለባትን ችግር ሁኔታ የደረሰባትን ነገር ስትናገር
መታመን አለባት ሲናገር፣ በተለይ ደግሞ ጾታዊ ጥቃት ላይ አንተም ይህንን እኛም ተቀብዬ አስተጋብቻለሁ ነው የምትለው። አሁን ጥቃቱ አሁን ላይ ጥቃቱ ይሄ የመደፈር ጥቃት ተናገረችው፣ ይሄ ጾታዊ ጥቃት አልደረሰባትም ነው የምትለው። አሁን 102 ልጅቷ ሰለባም አልነበረችም፣ አልታገተችም፣ ምንም። ቆይ አሁን መስፍን እኔ ለአንተ አንድ ጥያቄ አለኝ እና ትቀጥላለህ፣ ችግር የለውም። ይሄ ኢሰብአዊ የሆነ አቋም ነው ያለው። ሌላ ነገር ይለናል ብላችሁ ጠብቃችሁ እኔ እኮ ነግሬያችሁ ነበር ቅድም። ይሄ በጣም ከሰውነት እድል ተሰጠኛል። አንድ ጊዜ ኃይሌ በተራ እየተናገራችሁ ስለነበረ በተራ ብንናገር ቆይ እስኪ አንድ ጊዜ ነው። ይሄ ከአንድ በኋላ ላይ ይሄ ነገር የብሔር መልክ ስለያዘ እንትና እንኳ ትንሽ ሳያና እንኳ ቆም ማለት ያልኩ ነው። አንተ ጭራሽ ካድክ ልጅቷ አልደረሰባትም ነው ያልከው። ልጅቷ ከተጠለፉት ተማሪዎች ውስጥ ማለች። ንግግሩን ለማሸባሪ ብሎታል መንግስት። ኦኬ እቺ ልጅ ኦነግ ሸኔን ያደረገኝ ብላ ብትመጣ መንግስት ምንድነው ማድረግ ያለበት? ኦነግ ሸኔ የሚባለው ወንጀለኛ አሸባሪ ነው ብሎ ፈርጆታል አይደል? በፓርላማ ጠላቴ ነው ብሎ እየተዋጋሁት ነው የሚል እቺ ልጅ ቪክቲም በዚህ እሱ ጠላት ነው ባለችው አካል ቪክቲም ሁኛለሁ ብላ ስትመጣ እንዲሁም እውነተኛ እንትን ካለ እውነትም ከዚህ ሸኔ ከሚባለው ጋር እውነተኛ ጠባል ካላቸው እውነትም እንዴ ይሄ እኮ እኛ አሸባሪ ያልነው ድርጅት ይሄው ሴቶች እንደዚህ ያደረገ ይደፍራ ብሎ ለምን ማቅረብ ፈራ መንግስት? በጣም ግራ የሚያጋባ ነገር ነው። ይችላል ግን አንተ ከምታነሳቸው ጥያቄዎች እኔም ትንሽ ጥያቄ ያጫረብኝ ነገር አለ። አንደኛ ኢቢኤስ ከመንግስት ጋር ያቀረበው ነገር አጋጨው ወይ ያጋጨዋል የሚለው ሳቤ ከየት እንደመጣ አላውቅም። እኔ እንደው ከመንግስት አካልም ሆነን እናስብ ብንል ራሱ ማንሳቱ ምናልባት በተለይ የተቀዳጀ በሚመስል ሁኔታ እነሱ ይሄንን ባወጡበት ሰዓት በተጓዳኝ ኦሬዲ በጣም የተዘጋጀ የሚመስል ነገሩን ወደ ብሔር ተኮር ሌላ አይነት ቅስቀሳ ለማድረግ የሚሞክሩ አካላት ነበሩና ልክ እነሱ ሲነሱ እነኛኛዎቹ ደግሞ ዴሊት አደረጉት፣ አነሱት እና ማንሳታቸው ነው ይልቁንስ ከመንግስት ጋር ሊያጋጭ የሚችል ወይም ደግሞ ትክክል አይደለም ሊባል የሚቻለው ካወጡ በኋላ የተሟላ ኢንፎርሜሽን እንደሌለው አንተም ትመሰክራለህ ብዬ አስባለሁ። ማንኛውንም ትንሽ በጣም አነስተኛ ፕሮግራም እንኳን ስትቀርጽ እንደዚህ ዶክመንተሪ አድርገህ አይደለም የት ነው ዝም ብለህ ዩኒቨርሲቲው ነው እየተባለ የሚጠራው የት ዩኒቨርሲቲ ነው አካባቢው ምናምን ከህግ አንጻር ራሱ እና እንዴት ሆነ በህግ ደረጃ እንዴት ተያዘ የሚል ጥያቄ በፍጹም አልቀረበም አይደለ? ይሄ በጣም ከፍተኛ 3 ትልልቅ ወንጀሎች የተሰሩበት ሂደት ነው። የሴት ልጅ መደፈር፣ ግድያ እና አፈና ወይም ሃይጃኪንግ የሚባለው 3ቱ ትልልቅ ወንጀሎች ፐርሰናል ሊበርቲ ላይ ያሉ ወንጀሎች የተሰሩበትን በህግ ሂደቱ አንድ ፖሊስ ጣቢያ እንኳን ሄድኩ የሚል አንድ አረፍተ ነገር የሌለበት ቦታው የት እንደሆነና ምን ዩኒቨርሲቲ እንደሆነ ያልተጠቀሰበት ፕሮግራም መቅረቡ ትንሽ አምቢጉየስ ያደርገዋል። እንግዲህ ለማንኛውም ሰው አይደለ እንዲህ አይነት ፕሮግራም አቅርበህ ሌሎች ዲቴሎች ውስጥ ገብተህ እንደኛ አይነት ጥያቄዎችን አለመጠየቃቸው እንዲህ አይነት መልስ አለመሰጠቱ ያጠያይቃል። ግን ሪጋርድለስ ካወጡ በኋላ ኦሬዲ ከታየ በኋላ እንግዲህ ኢንፎርሜሽን ቴክኖሎጂ ዘመን ነው። ከታየ ከወጣ ሰው ሪከርድ ይደረጋል አለ አውት ዴር። ከዛ በኋላ መልሰህ ማንሳት ጫና ተደርጎባቸው ካልሆነ አንሱ ተብለው ካልሆነ በስተቀር ዝም ብሎ ማንሳቱ አይ ቲንክ እሱ ይልቁን ሊያስጠረጥራቸው ይችላል። አሁን ደግሞ እንግዲህ አሁን ብዙ አይነት ኢንፎርሜሽን ነው እየወጣ ያለው እያየህ እንደሆነ ልጅቷ ማንነት ላይ ሁሉም የሚያመጣው የሆነ የተለያየ ነገር አለ። ትንሽ በሰከነ መንገድ ነገሩን ተከታትሎ ለማጥራት ምንም አይነት ፍላጎት የለም። ፖለቲሳይዝ ለማድረግ የነበረው አፒታይት እኔ ዜናውን የሰማሁበት ጊዜ ራሱ ኢሚዲየትሊ ላይክ እሱን ስሰማ ሰዎች ኦሬዲ ፖስተር አሰርተው እዚህ ላይ እነ ዩሪ ምናምን የደምቢዶሎ ብለው ልጅቷ የጠቀሰችው ሰዓትና የደምቢዶሎ ላይ የተደረገው
ሴቶች የታገቱበት ጊዜ አንድ አይደለም። ግን ወደ ቢዶሎ ብለው ከዛ ጋር እያይዘው ለማቅረብ ነው የተሞከረው። እየተሰራበት የነበረው ትርክት በአጠቃላይ እነኚህ በተለይ በአማራ ብሔርተኝነትም አትለውም ያው የትጥቅ ትግል ከዛም ውስጥ ስፔሲፊክሊ በተለይ በጎጃም በኩል ያለው የነዘመነን ቡድን የሚደግፉ ልጆች ናቸው። እዚህ ላይ በፍጥነት ጥቁር ለብሰው ብለው ወጥተው በጣም እንትን ያለ የተቀናጀ ነገር ታይቶበታል። ፖስተር ተሰርቶ እንደሚዶሎ ተብሎ ኒውሱን ስንሰማው ከነሱ ጋር እኩል ነው የሰማነው አይደለ? አሁን ደግሞ እንግዲህ አይ ቲንክ የኢቢኤስ አይተህ እንደሆነ አላውቅም መግለጫ ተብሎ ይወጣ አለ። አይተሃል መግለጫ የሚለውን ኢቢኤስ ሰጠ የተባለው መግለጫ ነው አላየሁም። ሊሰጡ ነበር የሚል ነገር ነው ቅድም አንድ ሰው የነገረው። የሆነ ደብዳቤ ነው ግን ፊርማም የለውም ማህተምም የለውም። ማታ ከመሸ በኋላ ደውለህ ኮራብሬት ማታረግበት ሚድናይት ካለፈ በኋላ ፌስቡክ ላይ ምን ላይ ተሰራጨ ገብቷል። ደውለህ እንኳን ኢቢኤስ ነው ወይ አይደለም ወይ ምናምን ማትልበት እንዲህ አይነት ትንሽ ፊሺ የሆነ እኔ ኢቢኤስ አይመስለኝም ማህተም የሌለው የሰው ስም የሌለበት ጀስት ሌተር ሄዳቸውን ብቻ ተጠቅሞ ሰው አሳስቶ ነው ያወጣ ነው የሚል አይነት መግለጫ ነው የወጣው ያለው። ይህንን ነገር በጣም ብዙ አሻጥር አይበታል። የሴት ልጅ መደፈር አይ ቲንክ እንደዚህ መቆመሪያ ባይሆን ጥሩ ነው። ነገ ብዙ ቪክቲሞች እኛ ሀገር እንግዲህ እያየ ነው። ትልልቅ ሴቶች አይደለም ዩኒቨርሲቲ ኤጅ የደረሱ ህፃናት ሴቶች ተደፍረው የሚገደሉበት ሀገር ላይ የሴትን ልጅ መደፈርና ይህንን አይነት አሰቃቂ ነገር ለፖለቲካል አድቫንቴጅ እንደዚህ አይነት ቁማር መጫወቻ ሲደረግ በጣም ያሳፍራል ነው። ነገ አብረህ መቆም እንዳትችል ተደርጎ ማንኛውንም ነገር የሰውን ነፍስም ሆነ የሰው ክብርም ሆነ ሶሻል ፋብሪካችንን ጭምር ኤክስፔንዲቸር አድርገው ፖለቲካ ከተሰራበት ያዋጣል ብሎ ለምንም የማይመለስ አይነት አካሄድ እያየን ነው። አይ ዶንት ቲንክ ይሄ ተው ሊባል የሚገባው ነገር ይመስለኛል እንደኔ እይታ። እንግዲህ ኦኬ አያና እንትን ኢቢኤስ ፕሮግራሙን ያወረደው እኔ ባለኝ መረጃ በመንግስት ጫና ነው፣ በመንግስት አካባቢ በተደረገበት ጫና ነው የሚል ነው። አንተ ደግሞ በራሳችሁ ይሄ የብሔር መልእክት ተይዞ በማህበራዊ ሚዲያ ላይ ሲሰራጭ አይተው በዛ ድንጋጤ ውስጥ ገብተው ራሳቸውን ያነሱት ነው የምትለው። እዚህ ላይ ልዩነት አለን። እኔ ባለኝ መረጃ እንደዛ አይደለም ያልኩ። እኔ 3 መረጃ ነው ያለኝ፣ 3 የተለያየ አይነት መረጃ። ትላንትና እንደውም አንድ ቦታ ተናግሬያለሁ። አንደኛው አሁን ያልኩ ያለውን እንትን አይተው ነገሮች ሲጋጋሙ አነሱት ራሳቸው ሰልፍ ኢንትረስታቸው ይባላል። ሌላኛው ልጅቷን ሰዎች ሪች አውት አድርገው ጎትጉታዋት ደውላ አንሱልኝ ብላ ጠይቃ ነው ያስነሳቸው የሚል ኢንፎርሜሽን ከመሬት የደረሰኝ አለ። ሌላኛው ደግሞ የመንግስት ሰዎች ደውለው ሲያዋክቧቸው ነው ያነሱት የሚል ነው ያለኝ። 3 የተለያየ መረጃ ነው ያለኝ። ማስረጃ የለኝም ለሶስቱ አይደለ? ስለዚህ እንደ ኮምፓራቲቭ መረጃዎች ነው ይያቸዋለሁ። አይ ዶንት ኖ ምናልባት አንተ አንድ መረጃ ብቻ ከሆነ ያለ። ኦኬ እኔ ያለኝ መረጃ የመንግስት ሰዎች ባደረጉባቸው ጫና ነው የሚል ነው። እዛ አካባቢ እንትን ስለደረሰኝ ኤኒሃው መነሳት የለበትም በሚለው ተስማምተናል። ይሄ እንትን የሚነሳ አይነት አይደለም፣ መነሳት አልነበረበትም። 2 ፕሮግራሙ ላይ የቀረበበት እንትን ብዙ ነገሮች ግልጽ ሳይሆን የቀረበበት መንገድ አሻሚ አድርጎታል ነው። እኔ ፕሮግራሙ የቀረበበት መንገድ ለምሳሌ ዩኒቨርሲቲው ስም ሳይጠቀስ ይሄ የብሔር መልክ የሚያስዝ የትንሽ ፖለቲካል ሴንሲቲቭ የሆኑ ነገሮችን ሊያመጣ የሚችል እንዳይሆን አድርገው ጀስት ልጅቷ ላይ ብቻ እንትን ያደረገ የእሷ ላይ የደረሰውን ጾታዊ ጥቃት አሁን ያለችበትን ሁኔታ የጤናዋን ሁኔታ የኢኮኖሚ ሁኔታዋን የሚያሳይ ነገር ለማቅረብ ፈልገው ነው። ይህንን ቦታን ወቅት ጊዜው ምናምን ነገር ወደኋላ አሁን ከወንጀል ጋር እንዳልከው ከፍርድ ቤት ጋር ምናምን የተያዙ ነገሮችን እንትን ብለው የደረሰባትን ነገር ጀስት በጾታዊ ጥቃት የደረሰባትን አሁን ያለችበትን ሁኔታና ድጋፍ የምታገኝበትን ነገር
ለመስራት በማሰብ ጀኒውን የሆነ ከፖለቲካል ለማራቅ ብለው የሰሩት ነው ብዬ ነው የማምን። ፕሮግራሙ ባለመገለጽ እንዲሁም ጥሩ ነው ባይ ነኝ። ሶሪ ይቅርታ ስልክ ገባብኝ። እንዴት እንደዛ ልታስብ ትችላለህ? አንተ አሁን ሰው በጤና ምክንያት መጓደል ወይ በናቹራል ዲዛስተር ተፈጥሯዊ የሆነ አደጋ ወይ እንደዚህ አይነት ነገሮች ሲደርሱበት እውነት ነው በሰባዊ ነገሩ ላይ ብቻ አትኩረህ እንዴት ሊረዳ ይችላል የሚለው ላይ ልታተኩር ትችላለህ። በአለም ላይ በሰው ልጅ ላይ በግለሰብ ላይ ይደርሳሉ ከሚባሉት ትልልቆቹ ወንጀሎች ሶስቱ የደረሱበት ትርክት ስታዘጋጅ የሰዎች ስሜት ወደ እርዳታ ነው ወይስ ወደ ፍትሃዊነትና ወደ ፍትህ ነው የሚያተኩረው? ይሄ በጣም ግልጽ የሆነ እኮ ነው። እየተወራ ያለው እኮ ስለ አስገድዶ መድፈር፣ ስለ እገታና ስለ ነፍስ ግድያ ነው። ስለ አስገድዶ መድፈር፣ ስለ እገታና ስለ ነፍስ ግድያ አቅርበህ ትልልቆቹን ሶስት ሰባዊ ወንጀሎችን አድርሰህ አቅርበህ ስታበቃ የፍትህ ሂደትን የህግ በላይነትን የህግ ሂደትን ምን ላይ ደርሷል የሚለው የሰው ሁሉ ጥያቄ የሚሆነው መንግስት የት አለ? ፖሊስ የለም ወይ? ለህግ አልቀረበም ወይ የሚለው the first question አይደለ? ይሄንን አንገብጋቢ ጥያቄ ፖዝ አድርገህ ይሄንን አንገብጋቢ ስሜት ፖዝ አድርገህ ለዛ ምንም አይነት ማብራሪያም ሆነ ጥቆማ የማይሰጥ ምንም አይነት ስለዛ ጉዳይ የማያነሳ as if there isn't ማለት ነው። አንዳንዱ ነገር እኮ ይኸውልህ by omission and by commission የሚባል ነገር አለ አይደል? አንዳንድ ጊዜ መተህ ህግም መንግስትም የለም ብለው ቢናገር ኢቢኤስ by commission ነው የተናገረው ማለት ነው። ግን እንደዚህ አይነት የወንጀልን ዘገባ አቅርበህ ስታበቃ ስለ ህግም ስለ ፍትህም አንዳች ነገር በፖሊስ እየታየ ነው ምንም ሳትል ዘግተኸው ካለፍክ ደግሞ by omission የህግንም የፍትሃዊ ሂደትንም አለመኖር አውጀሃል ማለት ነው። by omission የሰውን ስሜት የሚያነሳሳው የፍትህ ስሜትንና የህግን ስሜት ነው። የመጀመሪያው ጥያቄ በህግ አምላክ ነው። ይሄ ትልልቅ ወንጀል የተሰራበትን ህጉ የታለ? ህግ ምን አደረገ? ህግ እንዴት አያየው የሚለው የመጀመሪያው ጥያቄ ነው እንጂ እቺ ልጅ ቤታላት ወይ ኮንዶሚኒየም የሚለው ከዛ በኋላ የሚመጣ ነው። ስሜቱ ራሱ ለሰው ልጅ የሚሰጠው ስሜት እና ይሄንን አንተ ናኢቭሊ አንድ የቴሌቪዥን ጣቢያ በጣም ናይቭ በሆነ መንገድ ዝም ብሎ እነኝን ትልልቅ ወንጀሎችን ያስገድዶ መድፈር የግድያና የአፈናን ወንጀል የተደረገባትን ሲያቀርብ ከህግ ጋር የተያያዘ ምንም አይነት ጥቆማ ተነግሯል ተከሷል ምንም ነገርን ሳያነሳ ሙሉ በሙሉ ሳያነሳው ማለፉ ምን እንዳይሆን ብሎ ነው። ህግ የለም የህግ በላይነት የለም ፍትህ የለም የሚለውን ለማወጅ ካልሆነ በስተቀር ምን ሊያደርግ ፈልጎ ነው? ገብቷል አይደል? ኦፍ ኮርስ የብሔር ነገር ነው። አይ አሁን ምንድነው ኢቢኤስ አሁን ደንበኛ ኢንተርቪው ቢሆን ቃለመልስም ቢሆን ደንበኛ ፕሮግራም ቢሆን ብዙ ዝርዝር ዲቴል ነገሮች ሊቀርቡ ይችሉ ነበረ። የኢቢኤስ ፕሮግራምን በብዛት ማየው ገብቶኛል አይቼዋለሁ 30 ደቂቃውን። ኢቢኤስ ብዙ ብዙ ይሄ የተጎጂ ሰዎች አቅርቦ ሰዎች እርዳታ እንዲያገኙ ሞር ማህበራዊ ነገር ላይ የማተኮር እንትን አለው። የህጋዊ ነገር ከሌጋል ጋር የተያዘ ከፖለቲካ ጋር የተያዘ ነገር እዛ ሚዲያ ላይ አላይም በብዛት። መዝናኛ ኢንተርቴይንመንት እና እንትን ዶሜኑን ነው የሚዲያው የዛ ኢቢኤስ እና ይሄ ማህበራዊ ጉዳይ ነገር ላይ ነው እንትን የሚሉት። እኛ ማህበራዊ አስፔክቱን እናቀር ይቺ ልጅ አቴንሽን ታገኝ እርዳታ የሚሰጣት የሚሰጥ እንዳልከው አይነት ጥያቄ ሲጫር ግን የህግ አካላት በዚህ ላይ ወንጀል ያደረሱ አካላትን ለፍርድ እንዲያቀርቡ እንደተባለው ዝርዝር ነገሮችን የሚመለከታቸው አካላት ጥያቄ ጭረው እንዲያመጡ አስበው ሊሆን ይችላል። የነሱን ፕሮግራም በብዛት ሳየው ግን እንደዚህ አሁን ሌሎች ባለታሪክ የሚሉ ፕሮግራሞች ያን ፕሮግራም ከታተለዋለሁ ብዙ ጊዜ። ያኛው ማን ነው ነፍሱን ይማርና አንተ ከሞት በፊት ያኛው መከታተለው ሚዲያ ነው ኢቢኤስ ደስ ይለኛል። መዝናኛ ፓርቱም ደስ ስለሚለኝና እንትኑ የሚዲያው ዶሜን ይመስለኛል እንደዚህ ያደረገው ሌጋል አስፔክቱ ምናምን ላይ መግባት ያልፈለጉት ይመስለኛል። አውርታም እኮ ሊሆን ይችላል ግን ቆራርጠው ሞር በጣም ሴንሲቲቭ ያልሆነውን ነገር ብቻ ይሄን ልጅቱ እርዳታ የምታገኝበትን መንገድ ሰው ሀዘኔታ እንዲያድሩበት እንዲረዳት የሚያደርገውን ነገር እንስራ ብለው ያቀረቡ ይመስለኛል። በ30 ደቂቃ ውስጥ ብዙ ነገር ኤዲቲንግ ምናምን ሊኖረው እንደሚችል ገምታለሁ። እና እኔ ከዛ ያን ተከትሎ ለምሳሌ
ሁሌ መንግስት ስለሆነ በአንድ ሀገሩ ሰላምና ደህንነት ህግ ማስከበር የመንግስት ድርሻ ነው። እሱን የሚቃወሙ አካላት ነጥብ ለማስቆጠር እንትን ሊያደርጉ ይችላሉ። ይህን ነገር ሊያጠዙት ይችላሉ አይደለም። ከመንግስት የሚጠበቀው ሪያክሽን ይችን ልጅ እውነትም ጀስት ሴት ልጅ ተደፍሮ ያለው እንደዚህ ያለው ስትል ባይ ዲፎልት ከመንግስት የሚጠበቀው ከእሷ ጎን የመሆን ነው አይደለ? ይሄ የማጥንትን የማድረግ ይሄ ከግለሰብ ነው የሚጠበቀው። እሱ አይልዬ እንዴት ተሳሳታል? ቆይ ከግለሰብ ነው። መንግስት አሁን ለምሳሌ አንድ ሴት ልጅ ተደፍሮ ያለው ብላ ስትል ሁሌም ከመንግስት ሳይድ የሚጠበቀው ከቪክቲም ጎን ነው የምትሆነው። አሁን አልተወነጀለም፣ መንግስት አልተወነጀለም። ከቪክቲም ጎን ከመሆንህ በፊት ቪክቲም መሆኑን ማጣራት የመንግስት ድርሻ ነው። ግለሰብ ከሆነ እኔ ማለት ነው አንዲት ሴት ተደፍር ያለው ካለች ወዲያውኑ ከእሷ ጎን መቆም ነው ትልቁ ትኩረቴ። እሷን ማጽናናት፣ አብሬሽ አለሁልሽ ማለት፣ ህግ ፍትህ እንድታገኝ ማድረግ የኔ ድርሻ ነው እንደ ግለሰብ እንደ ማህበረሰብ። መንግስት ግን ያለው የተለየ ኃላፊነት ነው። መንግስት ስንል እኮ አቃቢ ህግ፣ ፍርድ ቤት፣ ፖሊስ፣ ህግ አስፈጻሚ፣ ህግ አርቃቂ፣ ህግ አውጪን እኮ ነው እያወራን ያለው። ስለዚህ ይሄ አካል ተደርጓል የሚባለውን ወንጀል የማጣራት እና ህግን የማስፈጸም ኃላፊነት ነው ያለበት እንጂ ሲምፓታይዝ እና ኤምፓቲ የማሳየት ኃላፊነት የመንግስት ቀዳሚ ኃላፊነት አለበት፣ ለሴቶች አለበት። ነው ይሄ በየትኛውም አሁን በምኖርበት ሀገር ህግን የማስከበር አንድ ሴት ተደፍራ ያለው ካለች ህጉ ከእሷ ሳይድ ነው የሚሆነው። ብዙ ድጋፍ ይደረግላታል። መንግስት የጤና እንትን ያቀርብላታል። የህግ አጋዥ ይቀርብላታል። በገቨርንመንት በኩል አስፈላጊውን እንክብካቤ የሚደረግላት ለእሷ ነው። ያ ማለት የተወነጀለው አካል ይሄ ፌር የሆነ ትሪያል ፍትህ አያገኝም ማለት አይደለም። ለሱ ግን ሴቶች በተለይ ደግሞ ጾታዊ ጥቃት ይሄ በማህበረሰቡ በጣም ስቲግማ ምንም ያለበት እንትን ላይ ስትቀር ትታመናለች ነው የሚባላል። ብዙ ጊዜ ሴት ልጅ ብዙ ጊዜ እንዲሁም ከረጅም ትታመናለህ። ይኸውልህ እነኚህ ፈጻሚ ያላቸው ወንጀሎች ናቸው አይደለ? ትታመናለህ። መንከባከብ አለበት። ሴት ልጅም ብቻ ሳይሆን የተደፈረች ብቻ ሳይሆን ለሁሉም እኮ የኤምፓቲ እና የኬር ኃላፊነት አለበት። አሁን እያወራን ያለነው አሁን በሰለጠነው ዓለም ሴቶች ተደፍረናል ሲሉ ህጉም ሆነ ይሄ ሚኒስትሪ ሚዲያውም ሆነ የመንግስት ለዮ በህጉ ብቻ እናወራ። ሚኒስትሪ ሚዲያም ኃላፊነቱ ተመሳሳይ ነው ከግለሰቦች ጋር ማህበረሰባዊ ከሴቶች ጎን ነው የሚሆነው። አሁን ለምሳሌ አሁን ከህግ አንጻርም ቢሆን እቺ ልጅ ተደፍሬያለሁ ስትል መጀመሪያ የምታደርገው ምንድን ነው? የህክምና እንትን እንድታገኝ የህግ እገዛ እንድታገኝ ምናምን ነው። የመንግስት አክቲቪቲዎች ኢሚዲየትሊ ያደረጉት ኦሮሞ ፎቢያ ጸረ ኦሮሞ እንትን እየተደረገብን ነው። በአንድም ቃል ኦሮሞ የሚል ነገር አሁንም ተሳስታል። የዘለልከው ስቴፕ አለ። አሁን እንደዛ አይደለም የሆነው። የመንግስት አካላት ምናምን የሚለውን ተውና በመሀል የዘለልከው የዚህች ልጅ ፕሮግራም የወጣበትና ቅድም ነግሬያለሁ የፋኖ ደጋፊዎች ነን የሚሉ በተለይ የጎጃም ፋኖ የነዘመነ ካሴ ደጋፊዎች ነን የሚሉ ሰዎች በተቀናጀ ሁኔታ በሁሉም ሚዲያ ላይ ይሄንን ወስደው የደንቢዶሎ እገታ ጋር በማያያዝ ከዛም አልፈው ተርፈው ግልጽ በሆነ ሁኔታ የኦሮሞን ህዝብ የሚናገሩ ነገሮች ግልጽ በሆነ ሁኔታ እነንትና ምናምን የኦሮሞማ የሚባል ወሬ ተይዞ ኢሚዲየትሊ ሚዲያ ላይ የተወጣበት አካሄድ ነው ያለው። ለዛ ነው ምላሽ የተሰጠው። ለዛ ምላሽ እኮ ገቨርንመንቱ መሆን ያለበትኝ ገቨርንመንቱ እስካሁን ምንም ምላሽ እኮ አልሰጠም። የኔ ጌታ አሁን እኮ ልጅቱ ገቨርንመንት የት ጋር ነው ምላሽ? አሁን ለምሳሌ የአንዲት ተማሪ የአንድ ሴት ልጅ እውነተኛ ይሁን አላውቅም የዩኒቨርሲቲ ሪከርድ በማህበራዊ ሚዲያ እየተለቀቀ እየወጣ መታወቂያዋ ፕራይቬት የሆነ እንትን ዶክመንት አሜን ከመንግስት ሰዎች ነው ሊወጣ የሚችለው አይደለ? ይሄ እንደዛ አይነት ነገር ነው ልጅቱን ወደ ማሸማቀቅ እሷን ሐሰተኛ እንደሆነች ወደ ማድረግ ነው የተካሄደው። እነዛ ሰዎች አደረጉ ለሚለው ካውንተር እንትን ተብሎ
እየተከደበት ያለው አካሄድ ግን እንግዲህ ኃይለ ኢየሱስ ሆን ብለህ ካልሆነ በስተቀር መጀመሪያ እሷ ተናግራ የእሷን ኢንተርቪው አይተው በዛ ኢንተርቪው ላይ ተመስርተው ይሄንን ያደረገው አስመስለ ማቅረብ ለምን እንደፈለክ አላውቅም። why are you arguing like that? መጀመሪያ ያ ወጥቶ ከዛ ጋር ሰብሲኩዌንትሊ የወጣ ሌላ ትርክት አለ። ለዛ ካውንተር የምታቀርበው ለልጅቱ የልጅቱ ደጋፊ ሆነ መቅረብ ነው ያለብህ ለዛ ካውንተር እንጂ አየነሱን አይደለም መቅረብ ያለብህ። ስለዚህ ያ ትርክትና ያ ፕሮፓጋንዳ በሰው አእምሮ ላይ ይሰራ ዲፌንድ አይደረግ ልቀቁትና የልጅቱ ላይክ ማይነር በሆነ ደረጃ ደሴም ያንን ድምጸት አጉላ ማለት ነው። ገባ ከላይ ከዚህ ጋር ይሄማ አሁን ለምሳሌ መንግስቱ ልጅቱን ባትመጣ የኦሮሞማ መንግስት እንደዚህ ያደረገን እየበደለን የሚለውን እኮ ከልጅቱም ውጭ እኮ በተቃዋሚው ፓርቲ በኩል በተቃዋሚ ኃይሎች በኩል ትርክት ነው አይደለ? የትግል ትርክት ነው። የች ልጅ ሳይመጣ ይሄ መንግስት የኦሮሞማ መንግስት ማንም የሚሰማው የለም። አሁን እና ምን ተሰሚነት አመጣ ነው ማለት ማምጣቱ እንደዛ ዶክመንተሪ ተሰርቶ እንደዛ አይነት ነገር አድርጎ የመጣውን የህዝብን ስሜት እኔ እኮ ስሜቴ ተነክቷል። ይሄን ሳይ ገብቷል አይደል? እንደ አንድ ግለሰብ ማለት ነው። ግን በኋላ ላይ ሳየው ማን ምን እየሰራ እንዳለ ሳየው ነው ስሜቴን ገትቼ ይሄ ነገር እውነቱ እስኪወጣ ድረስ ቆይ እስቲ ራስን እንቆጣጠር የምትለው ቦታ ይወስዳል። ለምን ብትል ከኔ ጋር እኩል ሪአክት እያደረገ ያለ ሳይሆን የዶክመንተሪው ኤክስቴንሽን ዩቲዩብ እና ቲክታክ ላይ አውቶማቲክሊ አብሮት የወጣ ኤክስቴንሽን አለ። that will give you a pause because ትኩረቱ መንግስትም ላይ አይደለም ኦሮሞ ህዝብ ላይ ትኩረት ያለው ትርክት ነው። እነ ዩሪ ታደሰ እነ ቤተልሔም ዳኛቸው ቲክታክ ላይ ዩቲዩብ ላይ ይሄንን ኢሚዲየትሊ አብረው ይዘው ወጡ። ጥቁር በጥቁር ኦሬዲ ለብሰው ተዘጋጅተው እየጠበቁ የነበሩት ነገር ነው ያየነው። ለዛ ፖዝ ታደርጋለህ። ገብቷል? አንተ አሁን ይሄንን ፊት ለፊቱ ብቻ አይደለም የምትቆመው። by the way you have to be like a dog with a bone የተዘራው ነገር ተለቅሞ እስኪያልቅ ድረስ እውነት እስከሚወጣ ድረስ መልቀቅ የለብህም። ይሄንን ነገር ያቀዳጀ አካል ካለም ወጥቶ እንዲጋለጥ ማድረግ አለበት። እስከ ፖለቲካው ስር መሰረት ድረስ ሄደ ነው ማጽዳት ያለበት። ለምን ብትል ትርክት በህዝብ ላይ ነው እየተሰራ ያለው። የወለጋን ህዝብ በምን ምስል ለመሳል ሲሞከር እንደነበረ እንትን አውጥቶ በላ እንትን አረደ እንትን ምናምን የሚባል ትርክት ሲሰራብን ነው እያየን እኮ ነው። ይሄንን አሁን የምትለውን አይነት ነገር እንኳን አላየሁም ሊሆን ይችላል። ልታይም አትችልም። እኔ እኮ አሁን እያየሁ ያለው ታይለ ኢየሱስ willfully ignorant እየሆንክብኝ willfully በቃ አውቀው ሆን ብለህ አሁን እኔ ለምሳሌ ቪዲዮውን አየሁኝ ስቶሪ ላይ እንዲሁም እኔ እንዲባዝኘን የብሔር መልክ ይዞ ያገኘሁትን በኋላ በቀጣይ ቀን ነው። ግን ምንድነው አሁን ተደርጓል ነው ዛሬ ነው ኃይለ ኢየሱስ ቀን ዛሬ ነው። ትላንትና ላየው ምን ነው የምትለኝ? አሁን እኔ እያልኩ ያለሁትኝ ኢቭን አሁን ማህበራዊ ሚዲያ ላይ ምንድነው ከደምቢዶሎ ጋር የማያያዝ ልጅቷ አልተናገረችም ደምቢዶሎ ብላ፣ ግን ከደምቢዶሎ ተማሪዎች ጋር በማያያዝ ማህበራዊ ሚዲያ ላይ ፌስቡክ ላይ አይቻለሁ። ከነዛ ተማሪዎች ይኸው እንደዚህ ተደርገው ተብሎ ሲጻፍ ምናምን አይቻለሁ። ልጅቱ ይሄን አላለችም። ግን ለዛ ካውንተር መንግስት አሁን ይሄ ለተደረገው እንትን ያደረገው በሱ በመንግስት ደጋፊ ዙሪያ ያሉ አካላት ያደረጉት የልጅቱን እንትን ይሄ ምንድነው ዲስክሬዲት ለማድረግ ታማኝነት እንድትጠጣ ለማድረግ የሄዱበት ርቀት ያኛው እነዛ ልጆች ይሄማ ኦሮሞዎች ያደረጉብን እንደዚህ ምናምን ብለው ላቀረቡት ትርክት አጋዥ የሆነ ነገር ነው ያደረገው የመንግስት ደጋፊው ሪአክሽን ደግሞ ካውንተር አይደለ እሱ እንዴት ካውንተር እንደሚደረግ እንኳን ያው እንትኑም ስለሆንኩ ለመምህሩ ነው እየነገርክ ያለው you're preaching to the choir እሱ ኦዲየንሱ ለምሳሌ የአማራው አካባቢ ኦዲየንስ ከሆነ መንግስት አሁን ለልጅቱ መንግስት የምትልበት ምክንያት እኮ አይገባኝም። መንግስት ምን እዚህ ጋር መንግስት የተናገረው ነገር ያወጣው መግለጫ እኔ እኮ አላውቅም። የመንግስት ደጋፊዎች ካልኩ አንድ ነገር አሁን የልጅቱ እንትን ፕራይቬት እንትን ምናምን የሚወጣው የሚገርም ሁኔታ የኦላ ደጋፊዎች የኦናግ ደጋፊዎች የኦኤፍሲ ደጋፊዎች የመንግስት ደጋፊዎች ኦሮሞ በሙሉ ኦሮሞ ታርጌትድ የሆነ እንደሆነ አይቶ በብዛት ምላሽ እየሰጠበት ያለበት ይዘት ነው። ደጋፊ ነው ግን እየተናገረ ያለው ፖፑሌሱ ነው፣ ህዝቡ ነው እየተናገረ ያለው። አሁን የልጅቱን እንትን ፕራይቬት ነገር ይሄ ፎቶ እንትኗ ይሄ ምንድነው ፐርሰናል ዲቴይሏ ምናምን ነገር ስሊፕ ይሄ የኮርስ ስሊፕ ምናምን ይሄ ሁሉ እንደዛ አይነት እንትኖች እየተፈለጉ እውነት ይሁን ውሸት አላውቅም ሊመጣ የሚችለው በገቨርንመንቱ አካባቢ ባለ አካላት ነው ሊሆን የሚችለው።
ሌላ ሰው አክሰስ ሊያገኝ አይችልም። እንደዛ አይነት ነገሮችን እና እኔ ሊኪ ገቨርንመንት እንደሆነ ነው የማውቀው። በጣም ትልቅ ቱ ቢግ ኤንድ ቱ ሊኪ አይደል? ምንም ነገር እኮ የሚወጣበት ነው። እንኳን ሌላ ቀርቶ የመንግስት ስንት ተቃዋሚው የፈለገውን ነገር አንድ ቦርቦሮ እንትና እዚህ ያደረ እንትና እዚህ ወጣ ብሎ ከነ ፎቶ የሚያወጣልን ሊኪ ነው። በጣም ሂውጅ ገቨርንመንት በጣም ሊኪ ነው። እሱ ችግር የለበትም። ኤኒ ታይም ኤኒቲንግ ሊወጣ ይችላል። እሱ ኢንፎርሜሽን ልጅቷ ፕራይቬሲዋን ኦልሬዲ እኮ ካውንተር አድርጋ ኦልሬዲ በአደባባይ ወጣ በጣም ፕራይቬት የሚባሉ ነገሮች ስለራሷ የነገረች ሰው ስለሆነች ኦልሬዲ የፕራይቬሲዋ ነገር ኮምፕሮማይዝድ ሆኗል። ኤንድ ሊኪ ገቨርንመንት ነው። ዲፌንድ ደግሞ ራሱን እሱ የሚደግፈውን አካል ዲፌንድ ለማድረግ የሚፈልግ የመንግስትም ደጋፊ እንደ ህዝብም ደግሞ ኦሮሞን ህዝብ ታርጌት ያደረገ ትርክት እነ ዩሪ መተው እዚህ ሲሰብኩ እነ ቹቹ ሲሰብኩ እነ ቅዳሜ ገበያ ምናምን መተው እዚህ ህዝብ ላይ እንደፈለገ ሲናገሩበት እሱን ተገና አድርገው ምላሽ የሚሰጥ አካል እንደሚኖር መጠበቅ መቻል አለበት። the question is ለምንድን ነው ዱ ዲሊጀንስ የሌለው? እኔ የምልህ ሜጀር ጥያቄዎች ደምቢዶሎ ነው፣ አዋሳ ነው፣ መቀሌ ነው፣ የት እንደሆነ ሳናውቅ ደምቢዶሎ ተብሎ ፖስተር ተሰርቶ ለምንድን ነው የተወጣው? ኢሚዲየትሊ አፍተርወርድስ ለምን ደምቢዶሎ ማድረግ አስፈለገ? ገባ? ይሄንን መልስ መመለስ እየተገባ ለልጅቱ ግን የሞራል ድጋፍ እንትን የማድረግ ለእሷ አዘኔታ የማሳየት ነገር እየተደረገ ምናልባት ያልካቸው ነገር ማዘን ነበረባቸው። ጥቁር ልብስ ለብሰው መተው እዚህ ፖለቲካ ሊሰሩባት ሲሞክሩ ማዘን ነበረባቸው። ገባ አይደለ? ምንም ደንታ ግን የላቸውም። እንኳን እሱን አይደለም 20 ተማሪ የተረሸነበትን የጎጃም ውስጥ የተደረገውን ነገር መተው እኮ በአደባባይ የካዱ ናቸው። ተማሪ ወንድሞቻቸው 20 የተገደሉበትን ይክዱሃል። ስለዚህ አንዲት እህታችን መደፈር ምንም አይመስላቸውም። ኤክስፔንስ አድርገው ነው የሚቆጥሩት። የራሳቸው ወንድሞች እየገደሉ የሚንቀሳቀሱ ሰዎች ያሉበት የሚያስገድሉ ሰዎች ናቸው በብዛት። ኃይለ ኢየሱስ ፕሊስ በእናትህ የተጎዳው ህይወቷ የተበላሸው አማራ ሆና እያለች በዚህ ጉዳይ ትግል ላይ ያሉ ሰዎችን ደግሞ የበለጠ በፕላትፎርሙ ባታሰድባቸው ጥሩ ነው። ይደብራል። አሁንም የተጎዳው የተሰቃየችው ልጅ አማራ ናት። በዚህ ጉዳይ የወጡ ወንድሞቻችን ሌላ ስም አይሰጣቸው የተባሉት ልጆችን አሁን እኔ ልዩታ ነው ዲፌንድ ማድረግ የተባሉት በቃ አይ እንደዛ ከሆነ እነዛም ብለም እንዲደረጉ አክሰሰብል መሆን የለብህም አንተ። ምንም መብት የለውም። አሁን ለምሳሌ ነጭ ለብሶ ዘፍኖ ታዲያ ተደፍራ በብረት የተሰጠ አይደለም። አይ እሱን ዝም ያልኩት ይሄ ኦሮሞውን ምናምን የሚያንቋሽሽ ነገር ተናገሩ ከተባለ እሱን ያልደግፍም። እሱን እኔም አልገድፍም። ይሄን የኦሮሞ ህዝብ አላደረገውም። ይሄን ኤቭሪባዲ ኖውስ ዛት። ግን ኢንዛሃዘር አንድ የገለጸው ካለ እሱን ፖለቲካ እየሰራበት ነው። ኖ አዳምጠኝ። እነሱን የኮነነበትን ፖለቲካ እሱ እዚህ እየተጠቀመበት ነው። ገብቶሃል? አሚን ራሱ መከላከል ስለሚችሉ እኔ ቆይቶ ችግር የለውም። እነሱ ልጁ ያየሁትን ነገር ልጆቹ አሁን የተጠቀሱት ልጆች ብዙም በጥሩ ሮል ሞዴል የሚጠቀሱ ልጆች ስላልሆኑ እኔም ዝም ያልኩኝ። ቁጥር ስፍር የሌለው መሀይም ነው ከስራቸው የሚያቸፈጭ ተው እንጂ ኃይለ ኢየሱስ እንደዚህ አትበል። ወንድሞቻቸውን እየገበሩ እኮ ጓደኞቻቸውን እየገበሩ ያሉ ሰዎች ናቸው። ይሄ በጣም ነው ኃይለ ኢየሱስ እኔ ካንተ አልጠብቀውም። ይሄ ፐርሰናል መሆን የለበትም እንደዚህ አይነት ነገር። ገብቶሃል? ወደድክም ጠላህም ግንባር ላይ የተዋደቁ ፍዳቸውን እያዩ ያሉ ልጆች ናቸው። የጎጃም የገሌ የሚባል አማርኛ የለም። የአማራ ታጋይ ኃይል ናቸው። የጎጃም ብሎ ስፔሲፊክ ማድረግ ራሱ አይችልም። ማን ነው መብት የሰጠው ለሱ የጎጃም ብሎ መናገር? እንደ አማራ የተነሳ ኃይል ነው። አማራዊ ናቸው። የአማራ ኃይል ነው። የጎጃም የዘመነ ምናምን ብሎ ነገር የለም። የአማራ ኃይል ነው። አማራ ናቸው። አማራ ተደፍራለች በሚል ነው። የተደፈረችበት ቦታ ህብረተሰቡን አይወክልም። የደፈራት ግለሰብ ህብረተሰቡን አይወክልም። ስለዚህ በዚህ ደረጃ ላይ ተነስቶ ማለት ነው ባልተጠቀሰ ነገር ላይ አሁን አጀንዳውን እንዳንቀይረው በመንግስት በኩል ለዚች ልጅ ይቺ ልጅ የደረሰውን በደል አዘኔታ እንትን ከልጅቱ ጎን መሆን ሲገባው በመንግስት ዙሪያ ያሉ አካላት ልጅቱን ለማጣጣል የሄዱበት ርቀት ብዙዎቻችንን አሳዝኗልኝ አስቆጥቷልም። ምክንያቱም መንግስት ደፋሪ ተብሎ ሳይወነጀል ይህን አድርጋል ተብሎ ሳይከሰስ ይቺ ልጅ በደሏን ብቻ በመናገሯ ሁሉም በጋራ ልክ ያን እኔም ፌበን ነኝ እንደተባለው ለዚችም ልጅ ሁሉም በጋራ ሀዘኔታውን ሊገልጽ ይገባል። አሚን የፖለቲካል ጥቅም ሊጠቀም የሚፈልግ ሊኖር ይችላል። ግን የመንግስት መንግስት የሚባለው ስብስብ ኃላፊነቱ ከፍ ያለ ነው ከሌላው በተለየ
በሱ ዙሪያ ያሉ አካላት የሄዱት ያደረጉት ነገር በጣም የሚያሳዝን ሾክ አድርጎኛል። እኔ በጣም አሚን በተለይ እንደ ሴንሲቲቭ እንደዛ አይነት ጾታዊ ጥቃት ሴት ላይ የደረሰን እንትን እሱን ለማስተባበል ልጅቱን ውሸታም ናት ብሎ ሌላ ነገር ለማድረግ የተካሄደበት ርቀት አሚን ኢቭን ለምን በዚህ ልክ ስንትን ሆነ አሚን በዚህ ልክ ሊነሳ ቻለ። አሚን አሁን ለምሳሌ አንዳንዶች አሁን ከደምቢዶሎ ጋር እንኳን ቢያያዝ እኮ እሱ ከሸኔ ጋር ነው ሊሆን የሚችለው። ደምቢዶሎ ላገተ የሚባለው ሸኔ አይደለ? ሸኔ የሚባለውን መንግስት አሸባሪ ብሎታል። ለምሳሌ አሁን በደምቢዶሎ እንደዚህ ሸኔዎች ይህን ድርጊት ፈጽመዋል የሚል ከሆነም ይሄ የሚዲያ ካምፔኑ መንግስት ጸላቴ ነው ብሎ እየተዋጋው ነው ያለው። ሸኔ አሸባሪ ቢዝዬ ፈርጀዋለሁ ብሏል። እሱንም የሆነ ጅልም ነገር ከሆነ በሚዲያ የተነገረው ለምን በዚህ ልክ የመንግስት ዙሪያ ያሉ ሰዎች ሊቆጡ ይችላሉ? ጠላት የምትለው አሸባሪ ያልከው ወገዋለሁ የምትለው ቲም ከሆነ የተወነጀለው እንዲሁም አንተ እንዲሁም እሱ የምር ሳይገባ ቀርቶ ነው አይለ ኢየሱስ እንደዛ ብሎ አንድ ፖለቲካና የድርጅት ኃይል ያነሳ አካል አልነበረም። በትልቁ የኦሮሞ መንግስት አንድ ላይ ነው የሚሰሩት። የአማራን እንደዚህ እያጠፉ ነው፣ የተነጣጠረ ስራ እየተሰራ ነው ኦሮሚያ ውስጥ ለሚያልፉ ደምቢዶሎ ምናምን የሚል ትርክ ነው የተሰራ ነው። እገታው ደምቢዶሎ ባኔ የደምቢዶሎ 17 ተማሪዎች እኔ ትዝ ይለኛል ሸኔ አገታቸው ተብሎ አይደለ ሰልፍ ሲወጣ ምናምን ትዝ ይለኛል ባህር ዳር ይዛው ጉዳዩ ደምቢዶሎ መሆን አለመሆኑ ሳይታወቅ የት እንደሆነ ከዛ ጋር ካያያል ቢባል አንተ ሪስፖንስ የተሰጠበትን መንገድ ከማየት በፊት ማለት ነው ያንን ሪስፖንስ ኢንቮክ ያደረገው ነገር ምን እንደሆነ ማወቅ አለብህ። ይሄ ኃይል እኮ ይሄውን ብጠራልህ ባይዘው ወንድሜ አማራ ብለህ ጥራ ይለኛል። አማራ ማለት እኮ አማራ የመረጠው መንግስት ሁሉ እኮ አለው እኮ አይደል? አማራ ልጆች እኮ የሞቱ እንኳን ቀበሌውን ፖሊስ ጣቢያውን ምኑን የሚያስተዳድሩ ቦምብ እየተወረወረባቸው ክልሉን እኮ የሚመራም አማራ አለ፣ እየተገደለ እየታደነ ያለ ማለት ነው። እሱም አማራ ብለህ አትጠራው። ራሱም ደግሞ እንደ ድርጅት ያ ሁሉ ቦታ ላይ ያለ ስበስ እየተራረደ የፍጥኝ እየተራሰረ የትም ቦታ አለ። አማራ ብቻ አይደለም፣ ኦሮሚያ ክልል ላይ ጀርባውን አስሮ በጥይት እየቀጠቀጠ ነው እርስ በርስ የሚገዳደረው። የአማራ ብቻ አይደለም፣ የትም ቦታ አለ። ስለዚህ እኔ አሁን ጃልመሮ ኦሮሞ እየታገለ ነው አልልህም። ኦላ የሚያደርገውን ትግል እዚህ ጋር ስራ ይገለ ራሱን የቻለ ድርጅት ነው የሚታገለው። ግን ይሄም ኖርማሊ ስራ ይጀ ስለነበረ አሁን ስለ ልጅ አይደለም የአብይ ስርዓትም ሆነ ያለው መንግስት የዚህ ከበረ ነው እያስከበረ አይደለም። ኮሽን ምናምን ነው የምትል ከሆነ የለም yes or like as ጀርኮን መጠይቅ like yes or የሚሰማው አካል መመለስ የሚችለው ነገር ነው አንለስ ያ ፐርሰን ኢቪል ካልሆነ በስተቀር ይሄ ስርዓት ዜጎችን መብት እያስከበረ ነው አይደለም። ዲናይ ታረጋለው ነው ተው መልሽላል ትክክለኛ እንዴ yes or no ምን ጥያቄ ከሆነ አልመልስልህም። ትክክለኛ መልስ መስማት የምትፈልግ ከሆነ እውነቱን ፖለቲከኛ መልሱን ሰጣሃለሁ። በአንድ ሀገር እናንተ ልኖር የምንችል እውነታውን አስረግጠን እየተነጋገርን መድስ ካልቻልን ድረስ ሶ ጥያቄዎች yes and no መልስ የላቸውም ነው ማለት ኢንተርኬስ ያለው በጣም የተወሳሰበ ነገር ስለሆነ ውስብስብነቱን ያባከለ አሁንም 200 ሰዎች እኮ ታግተዋል እየተባለ ነው። ቅድም ነው እንደውም እዚህ ሩም ውስጥ የሰማሁኝ ሶ ምንድነው 500 ኪሎ ሜትር 300 ኪሎ ሜትር ላይ 700 ኪሎ ሜትር ላይ ሄዶ ከሚዋጋ በ150 ኪሎ ሜትር ሬዲየስ ውስጥ ያለው ከገብረ ጉራቻ ኢቭን እስከ ወዲኮሊት እስከ አዲስ አበባ ያለውን ቀጠና እንኳን ማረጋጋት ያልቻለ ወንበዴ መንግስት I don't think የዜጎችን መብትና የሀገሪቷን ፖለቲካ የሚሆን ዳር ድንበር ያስከብራል ብዬ አላስብም። ወደ ሌሎች መርት ይችላል አይለየስ ያው ያስከበረ ነው ጉድለት አለው የሚለውን እንያዘው። ጉድለት ከፍተኛ ጉድለት አለው። የህግ የበላይነት የፍትሃዊ አሰራር አስተዳደር ችግር አለ፣ ግን ያስከበረ ኦኬ አያና ሐሳብህን አዳምጫለሁ። ያው በልዩነት እንለፈው። ቀጣይ ተረኛ ማን ነው? ሳለ እንደ በዳይ አድርገው ለማቅረብ ከሄዱ
አሜን እውነትም ሲስተማቲካሊ ኦሮሚያ በሚባለው ክልል ሆነ በመላ ሀገሩ ላይ የሚደረጉ ሰዎችን የማገት የማፈን ወንጀሎች ክራይሞች በሙሉ የመንግስት ናቸው ማለት ነው። እንደዛ አይነት ድምዳሜ ነው የምደርሰው እኔ። ሌላ ምን ተካው ያለው አሁን ከዚህ ምንም የተለየ ነገር ሊመጣ አይችልም። እንደዚህ ነው የሚሆነው። ምክንያቱም ከዚህ ፕሮሚስስ ተነስተ ኮንክሉድ ማድረግ የምትችለው ይሄ ብቻ ነው እንጂ በቃ ከቻላችሁ ሁሉኝ ካልቻላችሁ እየለመንኩ እያደርኩ ነው ያለችን ልጅ በዚህ ልክ ማሳደዱ ይሄ ነው ውጤት የሚሆነው። ኤግዛክትሊ በጣም እንትን ስለ አሁን እኔ አይ ቲንክ እዚህ ኦሮሚያ አካባቢ ላይ ሳየው አሁን ያለውን እንትን ለረጅም ጊዜ እንደውም የዘር ማጥፋት የዘር ማጽዳት ኢትኒክ ክሊንሲንግ ማንነት ተኮር እንትን ጥቃት በመንግስት እየደረሰ ነው የሚባለው ነገር ሲመጣ ብዙ ጊዜ የማቀርበው መከራከሪያ ምንድነው ነበር? አይ ይሄ ሸኔ የሚባለው ሌላኛው ቡድን ነው ይሄን የሚፈጽመው፣ በመንግስት በኩል የሚፈጸም ሊኖር ይችላል፣ ግን አሁን ለምሳሌ በወለጋ በምን ሌላ አካል ነው የሚል ነገር ነበር ማቀርበው። አሁን ግን ኦልሬዲ መንግስት ነው ይሄን የሚያደርገው፣ ይሄን ሁሉ ነገር የሚያደርገው መንግስት ነው ወደሚለው ድምዳሜ ነው የሚወስደኝ አሁን የዚህ ልጅ ነገር። አሜን 100% ነው። ምንም ሰላም ነው ወደው ተደብለህ እንዲታዝን የሚፈልግ መንግስት ነው ያለው ብለህ ነው የምታምነው? አማራ ጉዳትህን እንኳን ለዘመዶች እንድትናገር አልፈቀደም። ግን ይሄ ማነጻጸሪያውን ትክክል አይደለም። ልጅቷ አሁን ለኦሮሚያ ክልል ተጎዳሁ አላለችም፣ አማራ ክልል አላለችም፣ ትግራይ ክልል አላለችም። ዩኒቨርሲቲ ነበረች፣ ሰሙዌር ተጎድታለች። በቃ አሁን እነሱ በእኛ ልክ እኛ በእነሱ ልክ የሚለው ይቅርና ቴክኒካሊ ልጅቷ በዚህ ልክ መሳደድ የለባትም። አይ አማራ ስለሆነች ነው አንዲት የኦሮሞ ሴት ስለሆነች ነው። ኦሮሞ ብትሆን ኖሮ ሚዲያው ሁሉ የመንግስት ሚዲያው ሁሉ ያን ነገር አሁን አስቡ። ለምሳሌ ፋኖ እንዳደረገው ተብሎ አይሰራም ወይ? አሁን የኦሮሞ ያኔ ቢሆን ነው እኔ የምለው ኃይልሽ ሀሳብ ይችል ከሆነ እኔ ሁለት ሴናሪዮ ይታየኛል። አንድ አሁን አንተ እንደማጠቃለያ ቀደም ስታቀርብ ያቀረብከው ምንድነው ይሄ መንግስትን ተጠያቂ አያደርግም ወይ ይሄ ነገር ያልከው አለና ምናልባትስ እኛ ፕሮዳክሽኑን የምናውቀው ነገር የለም። በባህር ዳሯ ልጅ ኬዝ ከንቲባዋ አቅፋ ኮንዶሚኒየም ሰጣ ስንት የሴቶች ጉዳይ ሚኒስቴሮች ምናምን መግለጫ እስኪሰጡበት ድረስ ጆሮ የተሰጠው ይሄ የወጣ ቪዲዮ ከዩቲዩብ ላይ እንዲወርድ የተደረገው በዚህ ደረጃ ደግሞ የሚቀርቡ ምክንያቶችን የምትሰማቸው ነው። ይህን ያህል መጓተት ኦልሞስት ከአንድ ቀን በላይ ነው እና ይሄ ጉዳይ መንግስት ይህን ያህል ያጓተተበት ምክንያት ምናልባትም ፎርጅድ የሆነ ዶክሜንታሪ ተሰርቶ እንዲቀርብ ተደርጎ አሁን ሰሞኑን የተጠለፉት 2 ባስ ህዝብ ዝም ብሎ ውሸት ነው እንዲህ እየተባለ እየተወራ ነው ብሎ ለመወንጀል ወይም ከወንጀል ነፃ ለመሆን ቢሆን። ሁለተኛው ነገር ደግሞ አሁንም እየቀረቡ ያሉ ነገሮች የመንግስት ችግሮች ሳይሆን ምናልባትም ከደብረ ማርቆስ ዩኒቨርሲቲ ወይ ከባህር ዳር ዩኒቨርሲቲ ነው ይሄ ግፍ የተፈጸመባት ብሎ ሌሎችን ለመወንጀል ትክክለኛና ምናምን አይነት ሰነድ አዘጋጅቶ ሊመጣ ቢሆን ቢችል ካልሆነ በስተቀር እሰበው አንድ ሴት ልጅ ተጎድታለች። ሴት ልጇ ደግሞ የሆነ ስሜቷን እርዱኝ በሚል አገላለጽ ብቻ መንግስትን ያልወነጀለ የሆነ አካባቢን ባልወነጀለ ሁኔታ ዩኒቨርሲቲው ባልተገለጸ ሁኔታ በዚህ ያህል ማጣደፍ በዚህ ያህል ነገር የተገባበት ምንድን ነው? እኛ ጋር ሆኖ ቢሆን ይሄ ጉዳይ እኛ ጋር ተከስቶ ቢሆን በእኛ አንዱ ዩኒቨርሲቲ ላይ ይሄ ነገር ሀፕን ቢያደርግ ምን አይነት ምላሽ ነው የሚሰጠው? እነዚህ 17 ልጆች እኮ ተጠለፉ የተባለው የሆነ ጊዜ ላይ የዩኒቨርሲቲ ግጭት ተከስቶ የነበረው ወልዲያ ዩኒቨርሲቲ ግጭት ነበረ። በብሔሮች መካከል ግጭት ተከስቷል፣ ልጃችን ተደብድቧል በሚል ስሜት ነው ካስታወሳችሁ ይሄ ነገር የተነሳው። ከዛ ውጪ እቺ ልጅ ከ17ቶች ዛሬ ላይ የሚቀርቡ ነገሮች ወይ ፎርጅድ የሆነ
የትምህርት ማስረጃ ይመጣል ወይ ምናምን ማስተባበያ የሚቀርቡ ማስተባበያዎች በሙሉ በጣም እንደው ከማስተባበያዎች ደግሞ የሚገርመው ነገር እቺ ልጅ ከ17ቱ ከተጠለፉት መካከል አንዷ አይደለችም። ምክንያቱም እሷ እዚህኛው ዩኒቨርሲቲ ነው የነበረችው፣ በዚህ ዓመተ ምህረት እዚህ ትምህርት ቤት አባል አልነበረችም የሚሉ ናቸው። ይህ እኮ በጣም ቆሻሻነት ነው። 17 ተጠልፎብናል እያል እሷን ስትናገር ሰምታችኋት ከሆነ 5ኛ ነኝ ነበርኩ አለች። ሌላ ደግሞ ከ5ም በላይ ይኖራል ማለት ነው። ሌላ ደግሞ ከ17ቶቹ ውጭም የተጠለፈብን አለ ማለት ነው ብለን መጮህ በሚገባ ርዕስ ጉዳይ አይ በቃ ከዛ ከ17ቱ ካልሆነች ችግር የለውም ይሙቱ፣ ይጠለፉ፣ ይገደሉ፣ እንደዚህ አይነት ስቃይ ይድረስባቸው። በጣም እኮ በቃ ማለት ልቤ ነው የደማው። እኔ ምንም አቅም ያነሰኝ ደካማ ሰው መሆኔ ነው የተሰማኝ እንጂ ደግሞ ይህን ያህልም እዚህን ያህልም ነገሩ የጦዘው እንደ እንትን ቢያዩት እንደ አንድ ሴት ቢያዩት ኖሮ ችግር የለው። አሁን ኬዙ አማራ ክልል ያለ ቦታ እኔ የተወለድኩ በማለቷ በአማራነቷ ስትጠቃ በአማራነቷ ተጠቅታለች ብዬ ለማለት አልችልም፣ የገለጸችው ነገር ስለሌለ። አሁን ግን ይህንን ፍትህ ያጣችውና እንደዚህ አይነት መጓተት ውስጥ የገባችው አማራ በመሆኗ ነው። በመሆኑ እኔ ምን የተጠቃው ብዬ ነው የማስበው። በጣም በዚህ ደረጃ መንግስትን የሚያክል ነገር ተረጋጉ፣ ይሄን ነገር አጣርተን እንደርስበታል የሚል መግለጫ ምን ይጎዳል? በቃ መናቀቁ በቃ ከሰውነት ተራ ወጣናል እኮ እኛ። በጣም ያስነው ወንድ መሆኔ ለራሱ በቦታው ብኖር ማለት ብቻ አቅመ ቢስነቴን የተሰማኝ ልጅክን ቀና ብላ ያየች ታማ የሆነ በቃ አላ አይደለ ኪዩር እንድታደርጋት ህመሟን እንድትወስድላት እያሰበች አንተ ምንም ልትረዳት ያልቻልክ ደካማ ሰው ሆነ እንደምትገኘው እንደዛ ነው የተሰማኝ። ኮንፊደንስ አይ እኔም መጀመሪያ አካባቢ አይጮ አዝኜ በጣም ሾክ አድርጌ እንደ ስራ ቦታ ላይ ሁኜ ነው ሰው ልኮልኝ የነበረና በጣም ጥሩ ስሜት ማልተሰማኝም ነበረ። አልጨረስኩትም፣ በኋላ ነው ወጥቼ የጨረስኩትኝ እና እንደው እንትኔ ላይ ፕሮፋይል አድርጌ ስቶሪ ላይ ፌስቡክ ላይ እንታልኩ አዝኜ ሀዘኔን የገለጽኩኝ እና የኔ ኤክስፔክቴሽንም የነበረው ይሄ ነገር ፖለቲካዊ ቅርጽ ይይዛል ብዬ አላሰብኩም ነበር። ሁሉም በጋራ ያዝናል ለዚች ሴት ምስኪን፣ ሁሉም አጋርነቱን እኔም ብርቱካን ነኝ ያለ ሁሉም እንትን ያረጋል የሚል ነበር እንትን የነበረው። ተቀይሮ የመንግስት ሰዎች የመንግስት ደጋፊ ነው የሚሉ ካድሬዎቹ ምናምን በሙሉ ለማስተባበል ሲሄዱ እርግጠኛ ነኝ ምን አይነት ድምዳሜ ደረስኩኝ፣ ቢያገኟት ይደፍሯታል እቺን ልጅ። እነዚህ ሰዎች ድጋሜ ይደፍሯታል። ይሄን ነው የወሰድኩት ቴካዌ። በዚህ ልክ ይሄ አውሬነት ነው በእውነት። ኢህአዴግ እኮ በኢህአዴግ ጊዜ እኮ የሴት ልጅ ግርዛት የሚባል እንዲቆም ተደርጓል። ያላቻ ጋብቻ ህፃናት ሴቶች እንዳይዳሩት ሁሉ ተደርጓል። ሴቶችን መድፈር ያስቀጣ ነበር። ይሄ የሴት ልጅ ግርዛት የሚባለው እንዲቀር ተደርጓል። የሴቶችን ምናምን የሴቶች ሚኒስትር የሴቶች ጉዳይ ምናምን የሚባል ነበር። ምን አይነት አውሬዎች ነው የመጡብን በእውነቱ እንዴ! በዚህ ልክ አንተ መንግስት ሆነ አንድ ሴት ልጅ እንደዚህ ያለው ስትል ማዘን ሲገባ ሕክምና መስጠት፣ የፋይናንሻል ድጋፍ ካስፈልግ መስጠት፣ ጎዳና ላይ ነኝ ብላለች ቤት መስጠት፣ ድጋፍ ማድረግ ነው ያለብህ። ከአእምሮ በላይ ነው በእውነት። ትንሽዬ እንኳን አዘኔታ። ሴት ልጅ እኮ እናት እኮ ናት፣ እህት እኮ ናት። የኔ ልጅ ብትሆን ብሎ እኮ አንድ ሰው አያስብም። እዛ ላይ ያሉ ሰዎች የኔ እህት ብትሆን ብለው የኔ እናት እንዴት ነው የማያስቡ? በጣም ይሄ በእውነቱ በጣም አሳፋሪ ነው። እኔ በጣም ነው ያዘንኩት በጣም